ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች ይህ በየሳምንቱ በይሳት በማህበረ ቅዱሳን የስብከተ ወንጌልና የሐዋርያዊ አገልግሎት ክፍል እየተዘጋጀው ለእናንተ የሚደርሰው ግብረ ሐዋርያት የተሰኘው መርሃ ግብራችን ነው። በዛሬው የግብረ ሐዋርያት መርሃ ግብራችን በአሪና ደቡብ ኦሞ ዞኖች ሀገረ ስብከት ነው የምንገኘው። በዚህ በማሌ ወረዳ ጉዶ አሸከር ተብላ በመትጠራ ቀበሌ ውስጥ ተገኝተን አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ለመቃኘት እንግዲህ ከአካባቢው ኦርቶዶክሳውያን ክርስቲያኖች ጋር ተገኝቻለሁኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ በዚሁ አጋጣሚ እንጋብዛለን። እንግዶቼ እንኳን ደህና ቆያችሁን። እስቲ ዛሬ እንግዲህ ወደ እናንተ አካባቢ የመጣ ነው። አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ የኦርቶዶክሳውያን ክርስቲያኖች ወገኖቻችን መንፈሳዊ አኗኗር ምን ይመስላል የሚለው ልንመለከት ነው የመጣ ነው። ተራ በተራ ስማችሁን እያስተዋወቃችሁ የምንቀጥል ነው የሚሆነው። አባቴ ከርሶ እንጀምርና እስቲ በመጀመሪያ ስሞት ማን ይባላል? ስሞትን ያስተዋውቁን። እሺ፣ ስሜ አቶ ንጋቱ ፈለቀ ይባላል። ትውልዴ ጉዶ ቀበሌ ውስጥ ነው። መልካም። እንደው እንደ አካባቢያችሁ ያለው የክርስትና አኗኗር ምን ይመስላል? እዚህ አካባቢ ስትኖሩ መንፈሳዊ አገልግሎቶችን በምን መልኩ ነው የምትገለገሉት? እንግዲህ እኛም ቀደም ብለን በዚህ አካባቢ ላይ ስናወራ ቤተክርስቲያን እንዳልነበረ ከዛ በፊት እንደው የነበረው ቦታው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል? በምን መልኩ ስትገለገሉ ነበር? እንዴት ነው የጀመራችሁት? እኛ ጀመርነው መጀመሪያ እኛ በዚህ ተወልደን ያለን የምንገለገለው ሰዎችም ጥቂት ነበረን። አባቴ ኦርቶዶክስ ነበር። ከዛ ተጀምሮ እስከዚህ ድረስ ቦሽኮሮ ስንገለገል ነበር። ቅዱስ ሚካኤል ቤተክርስቲያን። የት ነው ቦሽኮሮ? ቦሽኮሮ ማሌ ወረዳ ውስጥ ቦሽኮሮ የምትባል ቅዱስ ሚካኤል አለ። ማሌ ሚካኤል ቀደም ብሎ እዚህ ማሌ ውስጥ የወረደው ቅዱሳን እሱ ነበር። ከዛ እዛው ስንገለገል እዛው እየሄደን ስናከብር አባቴ ቅድመ አያቴ ሁሉ እዛው ነው የተቀበረው። ምን ያህል ይርቃል? ምን ያህል ሰዓት ያስኬዳችኋል እዛ ለመድረስ? 3 ሰዓት ሙሉ መንገድ በእግር ስንጓዝ እዛው ስንገለገል ነበርን። ከዛ ታቦት ወደ አሸከረ ቅድስት ማርያም መጣች። ቅድስት ማርያም አሸከረ ውስጥ መጣ። እዛ ስንገለገል ነበርን። ሰዎችም ጥቂት ነን። ከኋላ እዚህ ስብከት ከላ እንመሰረታለን በማለት በነቤት ጀመርን። በርሶ ቤት? በነቤት ቀደም ብለን ጀምረን እዛ 1 2 3 ሰዎችን እየሰበክን እዛው እንትን እየተወያየን ስንኖር፣ ሁለተኛ በጓደ ቤት ሰዎችን ያመጣን ልጆችን እየሰበከን ነበር። ከዛ 2001 ዓመተ ምህረት ስብከት ከላ ለመስራት ቦታ ከቀበሌው ጠይቀን ወስደና ከቀበሌው ጠይቀን ወስደን ያለን እዛ ዛፍ ስር ተሰብስበን እየተሰበሰበን ይሁድ እዛው ሰዎችን እየሰበከን ነበርን። ከዛፍ ስር አዋተን እንትን ገንዘብ በግላችን ያዋጣን ቅጠል እቁብ ገብተን እዛው የቆርቆሮ እቁብ ገብተን እየጣለን እነና አወል ቃልባ የሚባለው በግል 5 ቅጠል አዋተን እቁብ ጥለን ከዛ ህዝበ ክርስቲያኑን ያዋጣን 10 ብር 100 ብር 50 ብር እያለን ጥለን 20 ቅጠል ከእቁቡ ወስደን ያው ከላ ሰራን። ዳገት የሆነች ቦታ ላይ ከላ ሰርተን እዛው ስንገለገል እስከ ዛሬ ድረስ ቆይተን ከዛ አሁን ከቀበሌው ጠይቀን ይህን ቦታ በስንት መከራ እዚህ ሚሽን የሰፈረበት አካባቢ ነው። ዋና ቀበሌው አመራሩም ሚሽን ነው። የተለያዩ ሚሽኖች ሲያፕኑ በስንት ፒዳ እቺን ቦታ አስከልለን በመያዝ እስከ ዛሬ ድረስ ይሄው ጌታ ይመስገነው። በዛን ወቅት እዛ ቦታ ላይ በመትገለገሉበት ጊዜ በግለሰብ ቤትና በዛፍ ስር እንዲሁም ደግሞ ገንዘብ አሰባስባችሁ የስብከት ኬላ አዳራሽ ሰርታችሁ እዛ ቦታ ላይ እየተገናኛችሁ ተማማሩ እንደነበረ አንስተውልኛልና
እንደው መምህራንስ ታገኛላችሁ ወይስ ምንድን ነበር የምታደርጉት ተሰባስባችሁ? ማን ነው መጥቶ የሚያስተምራችሁ? የሚያስተምረን የተለያዩ መምህራኖች ዲያቆን ልጆች እዚህ ትምህርት ቤት ይመደባሉ። አስተማሪ ተብለው ይመደባል። አንዳንድ በነሱ ሁለተኛው ይመስገን ከአሸከር ዲያቆን ልጆች ብዙ ናቸው። እነዛም እየመጡ ሲሰብኩን ከኛ ጋር ብዙ ስማቸውን ለመግለጽ እንኳን ይከብደኛል። ሊገልጽም ይችላል። እነዛ እየመጡ እኛን ያስተባበሩ በጣም ደክመዋል። እኛ አሸከሬ ያሉት በጣም ደክመዋል። እስካሁን ድረስ ይህ አሁን እስከዚህ የደረሰው በእነሱ ብርታት ነው ሊልም ይችላል። አይከብደኝም። ያኔ እንደዛ ታዲያ በዛ ችግር ውስጥ ስትሆኑ እንደው ተስፋ በመቁረጥ ወደ ሌላ እምነት የሚሄዱ ክርስቲያኖች አልነበሩም ወይ? ደግሞ እናንተ ስትሰባሰቡ አይ እዚህ ይሻለናል እዚህ ትክክለኛ ትምህርት አለ ብለው ወደ እናንተ የሚመጡ ናቸው ያሉት የሚጠመቁ አሉ ወይስ የሚሄዱ ነበሩ? የሚጠመቁት ብዙ ናቸው። ከዛም የሄዱትም ብዙ ናቸው። ወደዛ እየተሰበኩ የሄዱት እኛ ጓደኞች አንድ ሁለት ከ10 ይበልጣሉ የሄዱት። እኔ በሚያውቀው ዘመን የሚሄዱት ብዙ ናቸው። ግን ጠንክረውም ከኛ ጋር ያሉት እስካሁን ድረስ ያሉት ብዙ ናቸው። ምን ይሰማችሁ ነበር? አሁን በዛን ወቅት እንግዲህ ሌላ ቦታ አሁን መቼም የእድሜ ባለጸጋ ነው እርሶ ወደ ሌላ አካባቢ ሄደው አይተው ሊሆኑ ይችላልና አብያተ ክርስቲያናት ያሉበት ትላልቅ ቤተ ክርስቲያኖች ያሉበት በርካታ ምእመናን ያሉበት ቦታዎች አሉ ሄደው ማይተው ሊሆን ይችላልና እናንተ ጋር ደግሞ እንዲ በቁጥር ትንሽ ሆናችሁ ቤተ ክርስቲያን እንኳን ሳይኖራችሁ በዛፍ ጥላ ስር በግለሰብ ቤት መሰብሰባችሁ በወቅቱ ምን አይነት ስሜት ይፈጥርባችሁ ነበር? ልባችሁ መቼም እንደሚያዘን እገምታለሁ። ብዙ ቦታ እጄ አይቻለሁ። ደግሞ ያለ አንድ ታቦት ጋዘርም ጂንካም የተለያየ ቦታ እስከ ዛባ ጎፋ ድረስ እጄ አይቻለሁ። እዚህ ያሉት ገና እንትኖች ስለሆኑ ያው ያልገባቸው ስለሆኑ እየሰበከን ግን ጠቃሚ መንገድ ቀጭኖ መንገድ ናት። ቀጭኖ መንገድ ሂዳ ሰፊ መንገድ ላይ የሚታወጣ ሃይማኖት ትክክለኛ እቺ ስለሆነች ወደ መጣው ሃይማኖት መሄዳችሁ ወደፊት ይጎዳቸዋል እያልኩኝ ጠቃሚ መሆኑን እያስረዳን እስከዛ ድረስ እንደርስ አሁን ቤት ከ15 የማይበልጡ ሰዎች አሁን ይመስገነው ወደ 50 60 ወደ 100 እየተጠጉ እኛም ስናበረታታ ነበር። አሁን ወደ እኛን ያበረታቱ ስለመጡ ይሄንን ደርሰን ነው ያለ። እና በማህበራዊ ጉዳይስ አሁን በቁጥር አናሳ ትንሽ ስትሆኑ ሀዘን ሊኖር ይችላል፣ ደስታ ሊኖር ይችላልና ማህበራዊ እድር የመሳሰሉ ነገሮች አሉ። ሰዎች ደግሞ በሚያርፉበት ጊዜ ስርዓተ ቀብር ማስፈጸም ሊሆን ይችላልና እነዚህ የህይወታችን አንዱ አካል ናቸው። በምን መልኩ ስታደርጓቸው ነበር? እንዴት ነው የተወጣችሁት ይሄንን ነገር? እንዴ ትንሽ ሆናችሁ? አዎ ትንሽ ሆነን ያው ማህበረሰቡ አናሳ ቢሆንም ሀዘን ምናምን ሲፈጠር ሀዘን ከተፈጠረ መጀመሪያ እንጠራራ ነበር። መንደሩ ሰፊ ስለሆነ ከለቤት ሀዘን ተፈጥሯልና ነው እያለን እየተጠራራን እንሰበስባለን። ተሰባስበን ያንን ሀዘንተኛ ያጥናናን ያው ቀብር ስነ ስርዓቱንም ያስቀበረን አብረን እየተባበረን ሸራ ገዝተን ሸራ ድንኳን አስመስለን በሸራ ስንገለገል ነው እስከ ዛሬ ድረስ የቆየነው። ያው ሰዎችም ማገዶም ሆነ ውሃ ቡና ምናምን የኛ ቤተሰቦችን ያስተባበረን በዛው ነው ስንገለገል። አናሳ ብንሆንም ያው ስንረዳዳ ነው እስከ ዛሬ ድረስ የቆየነው። መልካም እንደው ከዛ ባሻገር ይሄንን ቤተክርስቲያን እዚህ ቦታ ለመስራት በነበረው እንቅስቃሴ ላይ ምእመናንን ከማስተባበር አኳያ ቦታውንም ፈልጎ ከማግኘት አኳያ የነበረው ነገርስ ምን ይመስል ነበር? እንዴት ወደዚህ ሐሳብ መጣችሁ? እንዴት ነበር የጀመራችሁት ይሄንን እንቅስቃሴ? እሺ መጀመሪያ ቦታው የመረጥነው ላይ ዳገት ላይ ነበር። ያንን ቦታ በስንት ጦርነት ከእንትኖች ጋር ከአመራሮችና ሚሽኖች ጋር ተዋክተን ያንን የግድ በህግ አስመርተን ነበር። እዛው ነው ከላውን የሰራነው። ከላው መጀመሪያ እዛ ሰርተን ሲኖር የመኪና መንገድ አይደርስም። ቦታው ደግሞ ጎርጓዳ ስለሚበዛ የመኪና መንገድ አይደርስም በማለት እንደገና ተጨማሪ ይህንን ቦታ ለማግኘት ጥረት ተደርጎ
አንድ 3 ዓመት 4 ዓመት ድረስ ነው ይህንን ቦታ ለማግኘት የተዋጋነው ስንል አይመችም ያ ቦታ አይሰጣችሁ ድጋሜ አይሰጣችሁም እያለ እየተባለ ሲባል የግድ ያንን ይህንን ቦታ ስንቱን ተዋግተን ይህንን ቦታ ያ መኪና ስለማይገባ ተባርኳል ግን ተባርኳል መኪና ስለማይገባ በማለት ተጨማሪ ይህንን ቦታ ያው ጥረት አድርገን ቀበለው መርቶልን ያው እስከዚህ ድረስ መጣ መልካም እንደው ልጆቻችሁን አሁን በተለያየ የተሳሳተ ትምህርት ወደ ሌላ ቤተ እምነት እንዳይወሰዱባችሁ ልጆቻችሁ ላይ ሰራችሁት ነገር ወይ ደግሞ ልጆቻችሁ ሄዱባችሁ ነበር ወደ ሌላ እምነት እንዴት ነበር እዛ ላይ ያለው ነገር ቤተሰብ ላይ ልጅ ላይ የተሰራው ስራ ቤተሰብ አው እስከዛሬ ድረስ አንዳንዱ የተሳሳተ ሲሄድ ያው ምክር ያደረገን ወደ እምነቱ እንዲሄድ ደግሞ ተጨማሪ ሌሎችን ወደዚህ እየቀረቡ ሰንበት ተማሪ ምናምን እንዲል ብዙ ጥረት ያደረገን የሄደም እስካሁን ድረስ ከቤተሰብ የለም ገና ወደፊት እንጃ ከቤተሰብ የሄደውንም በቃ የመከረን ወደ ስንመልስ ምናምን ስንል ነው እስከዛሬ ድረስ ቆየን አሁን ቤተክርስቲያኑ እዚህ ቀበሌ ላይ እንግዲህ በማህበረ ቅዱሳን አስተባባሪነት በጎ አድራጊ ኦርቶዶክሳውያን ክርስቲያኖችን በሚያደርጉት ድጋፍ እዚህ ቦታ ይህ ቤተክርስቲያን የተሰራ ነው የሚገኘውና እንደው ምን ስሜት ፈጠረላችሁ መጨረሻውን ስለማየት የነበረው ጉጉት ምን ይመስል ነበር ትክክል ነው ይህንን ይደርሳል ብለን ሐሳብ ይመለንም ይመስገነው አሁን ማህበረ ቅዱሳኑ ይመስገነው ግን ብናመሰግንም እስከ መጨረሻው ድረስ እንዴት እንደሆነ ገና ደስታችን አሁን ቤተ መቅደሱ ተሰርቷል እውነት አልመሰለም አሁን እስካሁን ድረስ ሐሰት ይመስለኛል እንጂ እውነት አይመስልም አስበው ግን ውጊያችን የመጀመሪያውን ስናስብ እንባችን እንትን እስካሁን ድረስ እንባ ይለናል ያልኩ ነው እሺ አባታችንና መሰግናለን እግዚአብሔር ይስጥልን ክብራትና ክብራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው እንግዲህ በአሪና ደቡብ ኦሞ ሀገረ ስብከት ማሌ ወረዳ አሸከር ቀበሌ ተገኝተን ከአካባቢው ኦርቶዶክሳውያን ክርስቲያኖች ጋር ቆይታ ያደረግን ነው የምንገኘው እንግዲህ አባታችንም እንዳነሱት እዚህ አካባቢ የነበረው የስብከተ ወንጌል አገልግሎት እጅጉን የተዳከመ ነበር እንግዲህ በእነሱ ጥረት ደግሞ እግዚአብሔርን ማግዟቸው በግለሰብ ቤት በዛፍ ስር እንዲሁም ደግሞ በድንኳን ስር እየተሰባሰቡ ዛሬ ድረስ በጽናት ቆይተዋል እንግዲህ እነዚህ ወገኖቻችን ማህበረ ቅዱሳን ደግሞ እዚህ አካባቢ ያለውን የስብከተ ወንጌል አገልግሎት ወደ ላቀ ደረጃ ለማድረስ ሰባኪያን ወንጌልን በቦታው ላይ በማሰማራት እንግዲህ የቤት ለቤት አገልግሎት አድርገው አዳዲስ አማንያንም ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዲጨመሩ የበኩላቸውን አስተዋጽኦ አድርገዋል እዚህ አካባቢ ተሰማሩ ሰባኪያን ወንጌል እንግዲህ ቤተክርስቲያንም ቦታው ላይ ተሰርቶ ይሄንን ዝግጅት ያከናወን የምንገኘው አሁንም በድጋሚ አብራችሁን እንድትቆዩን ጋብዛለን ወንድሜ እስቲ ወደ አንተ ልምጣና ስምህን እስቲ አስተዋውቀኝ ማን ትባላለህ ስሜ ሽመልስ ፍንቀ ይባላልው የዚህ የጉዶ ቀበሌ ተወላጅ ነኝ መልካም እናመሰግናለን እስኪ እንግዲህ አባታችንም አንዳንድ ነገሮች አንስተውልናል አንተ ደግሞ የምትጨምርልን ነገር ካለ እዚህ ቦታ ላይ ያለው የስብከተ ወንጌል አገልግሎት ምን ይመስል ነበር በተለይ ደግሞ እዚህ አካባቢ ተሰማሩት ሰባኪያን ወንጌል በምን መልኩ ነበር ትምህርት ሲያዳርሱ የነበሩት እስኪ እሱን እንዴት ታስታውሰዋለህ መጀመሪያ ማንንም የለበትም አንድ ለሶስት እና አራት ሰው ሆነ ብዙ ጥረት አድርገን ነበር ከዛ ላይ ደግሞ ፈጣሪ መስገን አንዳንድ መምህራን በመንግስት ሰራተኛነት እዚህ ቀበሌ ይመጣሉ እነዛ ደግሞ የተወሰነ ወንጌል የተማሩ ልጆች የመጡ እዚህ በተመደበው ስራ ላይ ደግሞ ተጨማሪ ወንጌል ስርጭትን የሚያደርሱበት ሁኔታ አለ እነዛ ደግሞ ወንጌል ስርጭት ለኛ ለማድረስ ሲፈልጉ የተወሰነ ቦታ መርጣችሁ ወይም ማን ቤትም ቢሆን ሰው ቤት አንድ ቦታ መርጣችሁ አንድ ላይ ሆነን እንሰራለን ይያሉ እኛን ይመክሩ ነበር ከዛ ደግሞ ከነሱ ጋር በመሆን እኛ አቶ ጋሽ ንጋቱ ቤት
እንሰበሰብና እዛው ወንጌል ትንሽ የተማማርን እንቆያለን ብለን ጀምረን ነበር። ከዛ ደግሞ የተወሰነ ጥቂት የቤተክርስቲያን አሁን ጀርባ አጥንት የሆኑት ሰንበት ተማሪ 4 እና 3 ልጆችን ይዘን እዛ ደግሞ መምህሩ እኛን መዝሙር ያስጠናል። ከዛ ደግሞ መጨረሻ ላይ ትምህርት የሰጠ እኛን ይደግፍ የነበረ መምህር ሳሙኤል ሳካ የሚባል የሰሞን ኦሞ ልጅ ነበረ። እሱ ልጅ እኛን በጣም ወንጌል ደግፎናል ማለት ነው። ከዛ ደግሞ ተጨማሪ ወንጌል ስርጭት ስናደርግ ከዚህ ደግሞ በጣም ራቅ ያለ ቦታ ስለሆነ ሰው እንኳን እኛ አገንተን በወንጌሉ ሰብከን ሰውን ለማስጠመቅም ሆነ ወደ ራሳችን ለማቀላቀል ብዙ ጥረት እናደርጋለን። ቦታው ደግሞ በጣም ሩቅ ስለሆነ ከዚህ እስከ ቦሽኮሮ እየሄድን እዛ ሰው 1-2 ሰው እናገኛለን። ከዛ በላይ ህዝብ አናገኝም ነበር። ከዛ ደግሞ ፈጣሪ የተመሰገነ ይሁን እዚች ቅድስት ማርያም ቤተክርስቲያን አሸከር ላይ ጽላት ከመጣ ወዲህ የተወሰነ ህዝብ ለማግኘት ሞክረናል ማለት ነው። ከዛ ደግሞ አልፎ ተርፎ እዛ ዳቆን የሆኑ ልጆች አሉ። ከዛ የመጡ እኛን የደግፉ የነበሩት እነ ይባባ አሉ እነ ስሜኔ ከኛ ጋር በብዛት መጥቶ ከኛ ጋር ሲዞር የቆዩት ናቸው ማለት ነው። ከዛ ህዝብን ማግኘት የተወሰነ ስቴፕ ሄደን እዛ ቦታ ስንጠይቅ ቀበሌው ደግሞ ፍቃደኛ አልሆነ። በጣም እኛን ብዙ በመንከራታትና በመሰቃየት ያችን ቦታ አስመርተን ያቺ ዳገቷን ቦታ ስንወስድ ደግሞ ቤት ለመስራት ብዙ ተቸግረን ነበር። ከዛ ጥላ የተወሰነ ጥላ ስር ማንጥረን እዛው ወንጌል ስንማማር ነበር። ከዛ ደግሞ ነጋሽ ንጋቱ አሉ ጋሽ አወላሉ እነሱ ደግሞ በሰዓቱ ብዙ ለቤተክርስቲያንቱ ስሮጥ የነበሩ ሰዎች ናቸው ማለት ነው። እነዚህ ሰዎች ደግሞ በዛን ሰዓት እቁብ ነበረ። የቅጠል እየጣለ በየሳምንቱ ቅጠል የሚጣልበት እቁብ ነበረ። ያን እቁብ ጀምረው እቁቡን ደግሞ በየሳምንቱ ስጥል መጨረሻ ላይ የተወሰነ ቅጠል 20 ቅጠል የሚሆን አግኝተናል። ከዛ ደግሞ ማህበረሰቡ ትንሽ እየተገኘ ሲሄድ የተወሰነ ብር አዋጥተን ተጨማሪ ቅጠል ገዛንና ያቺ ትንሽ የቤት ሰርተን ቅጠል ማለት ቆርቆሮ ነው። ቆርቆሮ ማለት ነው። ቆርቆሮ ከገዛን በኋላ እንጨት ያው በጉልበት ነው የዳገት እየሄደን ሰው ያስተባበርን ደግሞ ሌላ ምናፍቅ ያልሆኑ ሰዎች እኛን ያግዛሉ። የተወሰነ አይ ጥሩ ነው እናንተ ሃይማኖት እንዲበረታ የሚሉ ሰዎችም ከመሃል እናገኛለን። እነዛ ሰዎችም የተወሰነ በእንጨት የረዱ አባቶቻችን አሉ ማለት ነው። እንደዛ ያልን ያችን ስብከተ ከላውን ከተመሰረተች በኋላ ሌላ ደግሞ ወንጌል ስርጭቱ እየበዛ ሲሄድ ህዝብም ትንሽ እየሆነ ትንሽ በዛ ያለ ደግሞ ቦታን ለማስባረክ ህዝብ ቁጥር በጣም አነሰና ምን ያህል ሆኖ ነበር በአባወራ ደረጃ የነበሩት? በ100 ህዝብ ከሞላቸው ቦታ ይባረካል ተብሎ ነበር። ከዛ ደግሞ 100 ሰው ለማሟላት በቃ በየአካባቢ የዞርን ሰፈር እየዞርን ደግሞ ከዚህ የተወሰነ 10 ሰው 5 ሰው እያደረግን እንትን 21 ንክስ እንትን የሚደረግበት ሰዓት ላይ ወደ አሸከር እየወሰድን ሰዎች እያስጠመቀን የህዝብ ቁጥር እስከ 100 ደርሰን ከዛ ያነሳችሁ ነበራችሁ ማለት ነው? አዎ ከዚህ በፊትማ መሰረቱ በጣም ዝቅ ያለ ነው። ከ5 እና 6 ሰው ነው ጀመረው። እዛ እስከ 6 ኦርቶዶክሳውያን እሺ እንደዛ የሆነን ስንሰበስብ 10 ሆነን ከዛ 20 የሆነን ወደ 100 ደረሰ። ከዛ ሀገረ ስብከቱ መጥቶኛ ቦታውን አስመረተን ከወሰድን በኋላ እዛው በቃ በየሰመር
እዛ ትንሽ ፕሮግራም ያደረግን ነበር ከማለ ወረዳ ሰንበት ትምህርት ቤት ጋር በመወያየት እዛ ላይ ደግሞ የተወሰነ ገንዘብ የማሰባሰብና ደግሞ ወንጌል ስርጭት የምናደርግበት ሂደት ነበረ ማለት ነው። ያን ደግሞ ስናደርግ እስከ ብዙ አመታትን ከቆየ በኋላ ያቺ ቦታ ደግሞ መኪናም ሆነ ማንኛውም ተሽከርካሪ መግባት የማይቻልበት በጣም ከፍ ያለ ቦታ ሲሆን መንገድ ምናምን ስንቆፍርም የማይሆን ቦታ ትንሽ ወጣ ያለች ቦታ ስለሆነች ሌላ እቺን ቦታ ስንጠይቅ መጀመሪያ እዛ ጋር መንገድ ላይ አለች የሆነች ቦታ ስንጠይቅ ያው ቀበሌው አሁንም ከኛ ጋር እጅና ጓንት መሆን አልቻለም። እዛ ደግሞ ሌላ እዚህ መናፍቅ ስለበዛ ለነሱ የሚሰጥ ቦታ ነው ምናምን ያለ ከኛ ጋር ሲጨቃጨቅ ነበር እና ይሄን ቦታ ግን እግዚአብሔር ነው መረጠው እላለሁ። ይሄን እኛም አላሰብንም። ያችን ቦታ ስንጠቅም እዛ ማመልከቻ ጽፈን ቀበሌ ገብተን ከነሱ ጋር ስንጨቃጨቅ ነበረችው ቦታ ሌላ ናት። ይሄን ግን እግዚአብሔር መረጠና ራሳቸው ነው እዛ ሄዱ ብለው ከቀበሌ ላኩ። እኛ ቦታ ብቻ ቦታ ሲሰጣችሁ ድረስ የነበረው ነገር ይሄ 100 ሰው ለማድረስ ያደረጋችሁ ጥረት ምን ያህል ሰው ሆነላችሁ? እዛ እስኪ 20 ከሆነም በኋላ ምን መሰለ ጽላቱ ከመጣ በኋላ ህዝብ ሁሉ ወደኛ ትንሽ እየመጣ ወንጌሉንም ዝም ብላችሁ ተማሩ። መጀመሪያ አሁን እንዲህ ይላል እኛ አካባቢ ላይ ሰዎች አንድ ክርስቲና ያልተነሳ ሰው ወንጌል መስማት የለበትም ወይም ዝም ብለን አንመጣም ይላል። ከዛ እኛ ደግሞ እንደ አካባቢ ተጨባጭ ሁኔታ ምን እናደርጋለን? እስኪ ክርስቲናው እስከሚደርስ ድረስ ከኛ ጋር እየመጣችሁ ወንጌሉን ተማሩ፣ ዝም ብላችሁ ወንጌሉን ተማሩ፣ ምንም ችግር የለም እያለን ነበር ስንሰብክ ቆየው ማለት ነው። ከዛ የተወሰነ 1-3 ይሁድ ምናምን ከኛ ጋር ዝም ብሎ ይቀመጥና ወንጌሉን ይሰማል። ብዙ ነገር በቃ ካዩ በኋላ በቃ ይሄ ይሆናል ብለው ወደኛ መቀላቀል ጀመሩ ህዝብ ማለት ነው። ከዛ ደግሞ አሁን እስከ 100 ከደረሰን በኋላ በቃ ሙሉ ተስፋ አለን ብለን አስበናል። እዛ ደግሞ ያው እንግዲህ ህዝብ ሲበዛ በየፊናው ወንጌል መሰበክ ጀመረ። እዛ ደግሞ ህዝብ እየበዛ አሁን ላይ ብዙ ህዝብ ሆነ። ምን ያህል ይሆናሉ አሁን በቁጥር ደረጃ የነበረው? በቁጥር ደረጃ አሁን ላይ እስከ 300 ይደርሳል ብዬ ገምታለሁ። ከ20 ሰው ከ4 ሰው ተነስታችሁ መነሻው 4 ሰው ነበር። አሁን እዛ ደረጃ ደርሳችኋል ማለት ነው። እስከ 300 ደርሰናል ማለት ነው። እስከዛ ሄደናል። አሁን ባየር መዝገብ ላይ ብዙ ሰው ነው በቃ እስከ 300 ከዛም በላይ የመሆን ህዝብ አግኝተናል ማለት ነው። ከዛ ደግሞ እነዚህ አሁን ከኛ ጋር በመተባበር የሰሩት ማህበረ ቅዱሳንና ሀገረ ስብከት ሌላው ደግሞ ተጨማሪ ለኛ ድጎማ ያደረጉትን በጣም ያመሰገንን እኛም በራሳችን ጉልበት የተወሰነ ስቴፕ ሄደን ነበር። አሁን ደግሞ እግዚአብሔር ራሱን ቤት ለመስራት ብዙ ጥረት አድርጓል። መልካም እንደው ከዛ በፊት እዚህ አካባቢ ላይ እንደ ማሌ ትልቅ አገልግሎት የሚፈጽሙ የማሌ ሰንበት ትምህርት ቤቶች ህብረት የሚባል ሰንበት ትምህርት ቤት አለና እንደው የዚህ የሰንበት ትምህርት ቤት ህብረት እንደ ማሌ አካባቢ ያለውን የስብከተ ወንጌል አገልግሎት ከመደገፍ አኳያ የሚያደርጉት ነገር አስተዋጽኦአቸው ምንድነው? በምን አይነት አገልግሎት ነው ተደራሽ የሚያደርጉት? ለምሳሌ አሁን ሰንበት ትምህርት ቤቶች አጠቃላይ መጀመሪያ እዚህ ዝግጅት ያደርጋሉ። እነ ወንዱ በራ የተለያዩ እዛ የሰንበት ትምህርት ቤት ኃላፊዎች አሉ። እነዛ መጥቶ ደብሩ ላይ ውይይት ያደርጋሉ። ከዛ በኋላ የተወሰነ ቀናት አሳልፈን በኋላ እዛው ፕሮግራም እንሰራለን ማለት ነው። ከዛ ደግሞ በየሰንበት ትምህርት ቤቱ ወረቀት እንበትናለን። አሁን እዚህ አጎራባች ዛባ ባልቀበል አለ። እነሱም ከኛ ጋር ተባበር ነበር። ለነሱም ደብዳቤ እንልካለን። በየስብከት ያለበትና ቤተክርስቲያን ያለበት ወረቀት ከተበተነ በኋላ ሁሉም ሰንበት ትምህርት ቤት አባቶች የሚመጡበት ሂደት አለ ማለት ነው። በዛን ሰዓት ደግሞ የተወሰነ በገንዘብም ሆነ በተለያዩ በጉልበት የሚያግዙ ስራዎችን ከኛ ጋር አብረው ይተባበራሉ ማለት ነው። በእንደዚህ አይነት ሁኔታ ነበር የቆየነው። መልካም እንደው ምናልባት አሁን አባታችንም አንስተውልናልና
እንደው ይደርሱ የነበሩ ችግሮች በተለይ ኦርቶዶክሳውያን ክርስቲያኖች ላይ በማህበራዊ ጉዳይ ሊሆን ይችላልና በልዩ ልዩ ነገሮች እነዚህ ነገሮች ባለመሰራታቸው ይደርሱ የነበሩት ችግሮች እንዴት ማስተዋወስ ይቻላል? በተለይ ደግሞ አሁን ቤተክርስቲያኑ ከተሰራ በኋላ ደግሞ ያንን ችግር ከመቅረፍ አኳያ ምን አይነት አስተዋጽኦ ይኖረዋል? እንደው አዳዲስ አማንያን መተው የቤተክርስቲያኒቱ ልጅ ለመሆን ምን አይነት አስተዋጽኦ ይኖረዋል? እሱ እንዴት ታነሳዋል? እሱ ለምሳሌ አሁን ማህበራዊ ችግር ስንደርስ መጀመሪያ ይሄ ቦታ ሳይባረክ በፊት ማለት ነው እንደዛ አይነት ነገር ሲከሰት ምን እናደርጋለን? እኛ እዚህ ያልነው ጥቂት ምእመናን አንድ ቦታ ያው እዛ ችግር ባለበት ቦታ ላይ ደርሰን ከዛ በኋላ ወደ አሸከር እንደውላለን ስልክም ሆነ ወይም ሰውንም ቢሆን ልከን ከአሸከር ያው ቄስና ሌላ ደግሞ ዲያቆን ምናምን እንድተባበሩልን ያደረግን እዚህ ደግሞ ቦታው ለቀብር አይሆንም ተብሎ ወደዛ ነበር ሲወሰድ የነበረው ማለት ነው። ከዛ እንደዚህ አይነት ሁኔታ ነበር። ከዚህ ወደዛ ይወሰድ ነበር። ከዛ ቦታው ከተባረከች በኋላ አሁን እቺ ላይ ዳገት ላይ ያለችው ቦታ ቀብር ስንሰራትም አሁን እዛ እየፈጸምን ነው። በእንደዚህ አይነት ሁኔታ ነው አሁንም ቢሆን ምእመናን ችግር አይኖርም ብዬ ገምታለሁ ማለት ነው። አሁን ይሄ ቤተክርስቲያን ተገንብቶ ተጠናቆ እዚህ ቦታ ላይ መሰራቱ አካባቢው ላይ ያሉ ኦርቶዶክሳውያን በእምነታቸው እንዲጸኑ ከማድረግ አኳያና ሌሎች በሌላ በተሳሳተ አስተምሮ ያሉትን ከማምጣት አኳያ ምን አይነት ተስፋ ይጣልበታል? ምን ይቀይራል ብላችሁ ተስፋ አድርጋችሁ ነው እዚህ ቦታ እንዲሰራ ዋጋ የከፈላችሁበት? አሁን ላይ እኛ አላቀድንም። ይሄን ፈጣሪን አቀደው የሚገምተው ነገር መጀመሪያ አሁን እኛ ሃይማኖት በጣም ጥልቀቱ አንድ አሁን እዚህ ሰፈር ላይ እነሱ ሚሽኖች በሆነ መንገድ ላይ የሄደ ዝም ብሎ እንትን ያለ ያሳምናል አይደል? እኛ ጋር እንደዚህ አይነት ነገር ስለሌለ ህዝብ ደግሞ ምን ይላል? ከዚህ ሌላ ቦታ ከመሄድ አኳያ ጋር የተያያዘ በጣም ችግር ይፈጥር ነበር። አሁን ላይ ታቦት ይመጣል ሲባል ብዙ ሰው መስግበናል ማለት ነው። አሁን ከ120 በላይ ሰው የሚጠመቁ ምእመናን ይኖራል ብዬ ገምታለሁ ማለት ነው። ብዙ ሰው በቃ በቁጥር ይዘናል። አሁን እነዚህ ሰዎች እዚህ መጥተው ከኛ ጋር ትብብር ያደርጋሉ ማለት ነው። እንደዛ ነው። መልካም እናመሰግናለን። እሺ እስኪ አባቴ አሁን ወደ እርሶ ልመለስና እንግዲህ በእውነት የእናንተ የክርስትና ኑሮ በጣም የሚያስቀና መታደልም ነውና እግዚአብሔርም ከኛ የሚፈልገው የቁጥራችን መብዛት ሳይሆን ጥቂትም ብንሆን አንድ ሰውም ብንሆን ጸንተን በእምነታችን እስከመጨረሻ ለእግዚአብሔር መታመን ትልቅ ዋጋ ያለውና እናንተ ደግሞ ይሄንን በረከት አግኝታችኋል ብዬ አስባለሁኝ። እኔ በዚህ በጽናት ውስጥ ማለፋችሁና እዚህ ቦታ ላይ ያለው የስብከተ ወንጌል አገልግሎት የተሻለ እንዲሆን ቤተክርስቲያኑም እንዲሰራ ድጋፋቸውን ሲያደርጉ የነበሩ አካላት አሉ። እዚህ ቦታ መተው በአካል ባያዩትም ታሪኩን ሰምተው የእናንተን መቸገር ሰምተው የበኩላቸውን ሲያደርጉ ሌላ ቦታ ያሉ የእናንተ ወገኖች አሉና ለነሱ ማስተላለፍ የምትፈልጉት መልእክት የምስጋና መልእክትም ካለ ዝግጅቱን እየተከታተሉ ስለሆነ ይደርሳቸዋልና መልእክታችሁን ማስተላለፍ ትችላላችሁ። እነሱ በአካል ባይመጡም ይመጣሉ ብለን እናስባለን። ግን የኛን መቸገር አይተው ከዚህ በፊት ብዙ የተቸገርነው ነው እጃችን ዘርግተን ሆነ ከጌታም ሆነ ከኛ ልመና ችግርም አኳያ እስከ ዛሬ ድረስ እኛን ሲደግፉ ቆይተው ይህን ቤተ መቅደስ ሰርተውና መንገዱንም ለኛ ከፍተው ይህ ህዝብ እንዲደሰት ፊት ጭንቀት የተጨነቁ ግለሰቦች ጥቂትም ቢሆኑ አሁን ለወደፊቱ ተደስተው በቦታው እንዲያመልኩ በማለት ያሰቡትን በአካል ባናገኘው ምስጋናችን እናቀርባለን በማሰብ ላይ ነው ያለነው። በእኔም ሆነ በጉዶ ህዝብ ስም ከባድ ምስጋና እንዲደርሳቸው ለምናለን በፈጣሪ አማካኝነት በማለት ነው እናስበው። እናመሰግናለን አባታችን እግዚአብሔር ይስጥልን። አሜን ይስጥልን። ክብራትና ክብራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። በዚህ በአሪና ደቡብ ኦሞ ሀገረ ስብከት ማሌ ወረዳ ተገኝተን አሸከር ቀበሌ ከሚገኙ ኦርቶዶክሳውያን ክርስቲያኖች ጋር ነበር ቆይታ ያደረግነው።
እንግዲህ ከዝግጅቱ መከታተል እንደቻላችሁት እዚህ አካባቢ ያለው የስብከተ ወንጌል አገልግሎት በአራት ሰዎች በዛፍ ጥላ ስር በግለሰብ ቤቶች ጀምሮ ነው ዛሬ ቁጥራቸው በርካታ ሆነው አዳዲስ አማንያንም ሥርዓተ ጥምቀት ፈጽመው የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጅ መሆን የቻሉበት ቦታ ነው። ይህ ቦታ እንግዲህ ይህን ዝግጅት የምትከታተሉ ኦርቶዶክሳውያን ክርስቲያኖች እዚህ አካባቢ ላለው የስብከተ ወንጌል አገልግሎት የበኩላችሁን ድርሻ ማድረግ ትችላላችሁ። እንግዲህ ቤተክርስቲያኑ ገና አዲስ በመቋቋም ላይ ያለ ነው። የአብነት ትምህርት ቤት ያስፈልገዋል፣ ካህን ያስፈልገዋል፣ ዲያቆን ያስፈልገዋል። ከምንም በላይ ደግሞ ቅርብ አካባቢ ያላችሁ ወደ ጂንካ አካባቢ የምትኖሩ ኦርቶዶክሳውያን ክርስቲያኖች፣ ወጣቶች፣ ሰንበት ትምህርት ቤት ማህበራት እየመጣችሁ እዚህ ቦታ ላይ እነዚህን ወገኖቻችሁን አይዟችሁ በርቱ አለንላችሁ ልትሏቸው ይገባል። እንግዲህ እኛም ይሄንኑ መልእክት ነው ልናስተላልፍ የምንወደው። ከዛ ባሻገር ደግሞ በተለያዩ ክፍለ ዓለማት ሆናችሁ ይህንን ዝግጅት የምትከታተሉ ኦርቶዶክሳውያን ክርስቲያኖች እንግዲህ ማህበረ ቅዱሳን በሀገሪቱ ውስጥ እያከናወነው ያለውን የስብከተ ወንጌል አገልግሎት በተቻላችሁ መጠን መደገፍ የምትፈልጉ ከሆነ ከስር በተቀመጠላችሁ የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ ለእንደዚህ አይነት ዓላማ የሚውሉ ነው የሚሆኑት። ክቡራን ተመልካቾቻችን ዝግጅታችን አበቃ። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዳንኤል ውብሸት ጋር በጋራ በመሆን ነበር አብረናችሁ የቆየነው። እስከ ሳምንት በቸር ያቆየን።